እንኳን ደስ ያለን፣ እንኳን ደስ ያላችሁ ወንድሜ ዲያቆን እንኳን ጌታ ረዳ። ዛሬ ዓመት አካባቢ የተፈጠረውን ነገር አይተሻል። እሱ አይደለም በሰራው የዝሙት ነገር ኤክስኪዩዝ ሲጠይቅ አልነበርሽም? አሁን እኛ ክሪቲሳይዝ ስናደርገው ይሄ ነገር ቫይራል ወጥቶ ኤክስኪዩዝ እሱም እናቱም ስትጠይቅ አልነበርሽም? ሚዲያ ላይ ካለሽ ማለት ነው የቆየሽ እንደሆንሽ ነው ኬኩ የነገረ አልነበርሽም? እናቱ ይቅርታ ስትጠይቅለት በሰራው ስራ አፍሮ ተደብቆ ከቤት ሳይወጣ ቆይ ልንገርሽ፣ አፍሮ ተደብቆ እንደታሰረ ሰው በቱታ ወደዚህ ወደዛ እያለ እናቱ ገስት ላይ ወጣ ይቅርታ ስትጠይቅለት ባይዘው እሱ ደፋር ነው። ማርያምን እዚህ ቤተክርስቲያን ላይ ውንብድና፣ ዘረፋ፣ ገንዘብ ማሰባሰብ፣ በአካውንት ማስገባት ምናምን፣ ስርቆት፣ አሁን የምታየው ሞሎክሴ ምናምን እነ ተመስገን እነ ልደትን እነ ያያ መስራች እሱ። እኔ አሁን ስለ ቤተክርስቲያን አሁንም ተክሊል ብሎ ስለገባ ውንብድናውን እኔ አውቃለሁ። ከጴንጤ ልጅ ጋር እንደሚያደርግ ገስታውስ አውቃለሁ። ግን አይጠቅምም። ከኔ የተሻለ ቤተክርስቲያን ያውቃታል። እሱ ያላከበራት እኔ ላከብርለት ነው። እንዴት ነው እሱ ስለሱ የዚህን ያን ዲፌንድ ካረች ከዚህ ሁሉ ቲክቶከር እሱ ላይ ተነስተን እዮብ አግብቷል። እዮብን ለምን ክሪቲሳይዝ አላረው? እዮብን ያውን ክሪቲሳይዝ ማረገው ቤተክርስቲያንን ሲነካ ነው። በነካው ነገር ክሪቲሳይዝ። ይሄም ነገ ሰዎች ላደረጉት ነገር የሚሰጣቸውን የተክሊል ሽልማት ማንም ዱርዬ በየመጠጥ ቤቱ ራቁቷ ከምትደንስበት ልደት ቤት ምናምን በየልደት ቤቱ በየክለቡ የሚዞር የሚያድር ምን የሚል ሰው ነው። ኤክስኪውዝ ጠይቋል አለኝ። እኔ መረጃ እኮ አይጠቅምም። እዮብ በቁርባን ነው ካገባው እኮ እኔ የምልህ እኮ ነው። እዮብን ተቸነው እኮ ተቸነው። በቃ እኛ እኮ የምናወራው እኔ ከነሱ የባሰ ኃጢአት ትሰራለህ፣ ግን ነጠላ ለብሼ ምናምን የሆነ እርድና ምናምን ስለ ክርስቶስ ምናምን አብ ለወልድ ምኑ ነው ብዬ እያታለልኩ አይደል። እማንኖርበትን ነገር ለምዕመኑ ልንሰብክ እንዳለ ዱርዬ ምዕመን ነው የፈጠሩት። አባት ተሳዳቢ ነጠላ ዘቅዝቀው ምንድነው የሚያደርገው? እኔ አይጠቅምም ያ ነገር። አንቺ ኤክስኪዩዝ ሲጠይቅ ምንድነው ፖርኖ ከጢንዚዛ አልፎ ፖርኖ ይልካል እያስተማረ ወንድሞቹ ገስት ላይ እያስተማሩ እያለከለከ ፖርኖ የሚልክ ነው። ከጴንጤ ጋር እያደረ የጴንጤዋን ጓደኛ የሚጀነጅን ነው። የራይድ ሹፌሮች እስኪታዘቡት ይሄ ልክ አይደል፣ አይጠቅመንም ነው። እኔ አገባኔ ላፋታው አይደለም። ልጅቷ ታሳዝነኛል። በዚህ ልክ ወተንም ስለሱ ማውራት እኮ አይገባል። ተገብቶን አይደል? ልጅቷ ልታሳዝነን ይገባል። ግን ልክ አይደለም። ፋሲሎ በቃ አንተ በቃ ፋሲልዬ ይቅርታ አልተረዳኸኝም። እኔ እኮ ለሱ ዲቴል ብላረግ እንደውም አሙዬ ከዚህ በኋላ እንደውም እኔ ሴትዬ ምን መሰለህ፣ እኔ የግል ኃጢአት ምንም ማወቅ አልፈልግም። እኔ ከሱ የባሰ የግል አይደለም ይሄ የግል ኃጢአት ነው ነው በቤተ ክርስቲያን ጉዳይ ይሄንኛው ህገ ቤተ ክርስቲያንን አፍርሷል አላፈረሰም የሚለውን ማወቅ ብቻ ነው እንጂ የፈለኩት ሌላ ዲቴል አይደለም። አንድ ጊዜ ይቅርታ አድርጊልኝና አንቺ ከኔ የተሻለ ታውቂያለሽ የቤተ ክርስቲያን ስርዓት። አንድ ዲያቆን ፖርኖግራፊ ፊልም መላላክ ይችላል? በአጭሩ መልሽልኝ። ይችላል? አይችልም። ግን እሱ በንስሐ ከንስሐ ጋር የሚፈታው ይሄንን ነገር ለምን ይፈርሳል? ድቁና ይፈርሳል። ፔሬድ ኃጢአት፣ ዝሙት ያንን ስለማድረጉ ሳይሆን ቴክኖሎጂውን ይሄንን አሁን ለሱ አይደለም። እኔ ማወቅ ነው የፈለኩት። እኔ እኮ እንደ ማንኛውም ሰው ሚዲያ ላይ ነው የማውቀው። ፐርሰናሊ እኮ ምንም አይነት ግንኙነት የለኝም። ለህሊናዬ እንደ አንድ የቤተ ክርስቲያን ልጅ መሰናክል መሆን ስለማልፈልግ ነው አይደለም የሚለው ለራሴ ለማመን ነው እንጂ ለሱ ክርክርም ወይንም ደግሞ ሊሆን ይችላል ተባብልም አይደለም። ስሚኝሙ ዲያቆን አይደለም። አንድም ቀንም ገርጂ ማርያም እንደ ዲያቆን ሲያገለግል አይቼው አላውቅም። ለአክት ይገባሉ፣ ከአስተዳደሩ ጋር ፎቶ ይነሳሉ፣ ይዘርፉበታል በየክፍለ ሀገር። ዲያቆን መሆኑን እኔ አላውቅም። ማንም ዘካሪ በላይ ሄዶ ምናምን በቃ ላይ እንደዚህ አይደለም። እጅን ታጠብ። ስማ በቃ እንደዚህ እናድርግ። እኔም አሁን በቃኝና ልወርድ ነውና እጅን ታጠብ። እኔ ከዚህ ደም የለውበትም። እኔ አሁን ከዚህ ደም የለውበትም። እኔ እሙዬ አንቺም
በቻልሹ መጠን ለመታጠም ሞክሪ። እንትኑ በጣም አደገኛ ነው። ኮንሲኩዌንሱ በጣም አደገኛ ነው። በጣም አደገኛ ነው። ስለዚህ እንትን ብታይ ዞር ዞር ብትይ ይኸው እኔ ምድር ስሚ ሰማይ ስሚ ቆይቷል። እኛ እንደዚህ ካልን አሁን ዛሬም ያንን ነው ምለው። እኔ ከዚህ በኋላ ስሙንም የሱን ስም ራሱ ነው አልጠራ። ይመቸው 2-3 ሚስት ያግባ ይመቸው። ግን የምታጨበጭው ግን ሁልሽም በየቤትሽ ታገኙዋለሽ። በየቤት በልጆች ላይ ነው የምታገኘው። እግዚአብሔር ለቤቱ ቀናተኛ አምላክ ነው። እኔ ከሱ የበለጠ ዱርዬ ሊሆን ይችላል። ይሄ እኮ እሙዬ እኮ የሚታወቅ ነገር እኮ ነው። በቃ እኔም እኮ ሰራለሁ እኮ ኃጢአት ማንም እኮ ያደርገዋል። ግን በዚህ ያክል ደረጃ ግን ቤተክርስቲያንን ግን አልዳፈርም። አረ ኪሻናት ሴት ይዞ ገብቶ ሲደረስበት በጓሮ በር የሚወጣ ሰው ነው። ምንድነው ለኛ የምትነግሩን? የግድ እኮ ልናወጣላችሁ አይገባ። የባሰ ኃጢአተኛ አታርጉም። አቦ ቤተክርስቲያንን ከጠበቃችሁ ጠብቁ። አንድ ቀን ትምህርት ሲሻፈፍ ዶግማ ሲንሻፈፍ ወጣችሁ ገስት ወጣችሁ ይሄ የቤተክርስቲያን ትምህርት አይደለም ብለን ለመጠየቅ አባቶቻችን የታረዱለት የሞቱለት ትምህርት ሲያንሻፍፉ ወጥተህ የጠየቅካለ ወጣችሁ ዶግማም ያል ነገር ሲናድ ወጣችሁ ጠይቃችኋል። ለግለሰብ ግን እንዲቆማችሁ ለዚህ ቤተክርስቲያን ታርደው ስንት መከራ ከፍለው ያቆዩት ቤተክርስቲያን ቀኖና ዶግማንም ያል ነገር በማንም ጊዜ ተፋ የ2 ዓመት ቲክቶከር ሲተፋ ወጣችሁ ይህ የቤተክርስቲያን ትምህርት አይደለም ብላችኋል። እስቲ አንድ ሴት አንድ ወንድ አንድ ካህን እዚህ ቲክቶክ ላይ አለ ከቄስስ ዲበኩሉ ከታላቁ ከዘማርያም ከመምህር ኢዮብ ዘገ አንድ አውርታችኋል? ለሰው እንዲህ እንደቆማችሁ ለዶግማም ያህል የዘላለም ሕይወት የምናገኝባቸውን ትምህርቶች ሲናድ ወጥተህ ተናግረሃል። እዚህ መጣችሁ ምናምን መዋደድ ምናምን እኛም የምንወደው አለ እኮ ወደናቸው ከቤተ ክርስቲያን አትበልጡም ብለን የገፋናቸው የጣልናቸው ወንድሞች አሉ። በመዋደድ ከኛ አትበልጡም። በመዋደድ ማለት እኔ አላሳዝናችሁም። ቢያንስ እንደው በትንሹ እንደው ሙት እኔ አይደለም ኬኩ አንድ ጊዜ ወንድም አለሜ እኔ አላሳዝናችሁም። እናቴን ትቼ አባቴን ትቼ ወንድሞቼን ትቼ እህቶቼን ትቼ ቤተክርስቲያን ትበልጥብኛለች ብዬ የመጣሁት እኔ ብቸኛው። እኔ አላሳዝናችሁም። ቢያንስ ቤተክርስቲያን ላይ ትቀልዳላችሁ። ቤተክርስቲያን ትበልጥብኛለች ብዬ እኮ ነው የመጣሁት እኮ ነው። ሰው እንደው በዚህ ያክል ደረጃ እንደው ቤተክርስቲያን ላይ ቀልዳል። በድንግል ማርያም ቀጥይ እስኪ በቃ ይብቃን ባካችሁ። ዛሬ ቆይ አንዴ ኬክ ሻይ እሙዬ አንዴ ላውራሽ። ሰላም እሙዬ እንዴት ነሽ? እንትን ቅድም ስትናገር የሆነች ነጥብ ይዤ ነውና ፖርኖግራፊ ቪዲዮዎችን ይላላክ ነበረ ምናምን ሲል ፋሲል ንስሐ በዛ ጉዳይ ታዲያ ንስሐ አባቱን አያወራም ወይ ባልሽው ነገር ላይ በዛ ላይ ነው ላወራሽ ፈልኩትና ንስሐ አባቱንማ ያውራ እኮ ማውራት እኮ መብቱ ነው። ግን ክህነትን በተመለከተ ክህነት ከፈረሰ ንስሐ አባት መመለስ ይችላል እንዴ? የምታውቂው ነገር ካለ ብዬ ነው። ይኸውልሽ ሮዚ እኔ አሁን ይኸውልሽ ነገሩ ሽፍት አደረገ። እኔ ለራሴ ለህሊናዬ በትክክል ይሄ ልጅ ህገ ቤተክርስቲያን አፍርሷል የሚለውን እንዳምንና ጥፋቱን እንድረዳ ለግሌ እኮ ነው። የግል ኃጢአቱ አያገባኝም። ግን እንደ ቤተክርስቲያን ልጅ ግን ህገ ቤተክርስቲያን ካፈረሰ እንደ አንድ ምዕመን ያገባኛል። ገባሽ? ያንን ለመጠየቅ እንጂ ለፈለገ ዲፌንድ ለማድረግ ወይ ጥብቅና ሲጀመር እስከ መፈጠር የማያቀኝም። እንደዚህ ገስት ምገባ ከሰዎች ጋር በኮንታክት ማድረግ ምናምን ሰው ኬኩ ያቀኛል። ኬኩን መጀመሪያንም አውቀው ይኸው ቢጠይቅሽ ስልክ ያለው ስልኩ አለኝ። አንድ ቀን ተደዋውለን አናውቅም። አይ እንትን ሚስ አንደርስታንድ ተፈጠረ። ልክ እዛ ጋም ከታች የሚጽፉትንም እያየው ነው። ለሱ ጥብቅና እንደገባው አትመጻደቂ ገለመሌ የሚሉ አሉ። ፐርሰናሊ ለህሊና እኔ ግን አይገርምሽም? በዛው ወይ አይደለም ያየሁሽ ማለት ነው። በዛው ወይ ተረድቻለሁ። ያንቺን ጥያቄ መልስልሻለሁ። ለማጥራት ስለፈለኩ ነው። እና ከናንተም ሐሳብ ተቃራኒ ለመሆንም አይደለም። እንደ አንድ ክርስቲያን ህሊና የሚጠይቀኝን ጥያቄ ለመመለስ እንጂ ወይም ከናንተ ጥያቄ ጠይቄ መልስ ለመጠየቅ እንጂ ለሱ ጥብቅና ለመቆም ወይንም የሱን ስህተት ለመሸፈን ምናምን አይደለም። እግዚአብሔር በሚያውቀው የገባሁት። ግን አሁን ወደ አንቺ ወዳልሽው ስመጣ
ድቁናን አፍርሷል አላፈረሰም የሚለው የቤተክርስቲያን ስርዓተ ቤተክርስቲያን አለን አይደለ? መጽሐፍትም አሉን። አባቶች ናቸው የሚወስኑት። የንስሐ አባቱና እሱ ይሄን አድርጌያለሁ ብሎ ሲነግራቸው እዛ ጋር አፍርሷል አላፈረሰም የሚለውን የሚወስኑለት የቤተክርስቲያን አባት ናቸው። እንደኔ ብትጠይቂኝ እኔ የኔን ስሜት የኔን አንደርስታንዲንግ ልነግርሽ እችላለሁ፣ ግን እኔ አይደለሁም ትክክልም ሆነ ገባሽ? ለዛ ነው ከንስሐ አባቱ ጋር ያወራበታል። ንስሐ አባቱ ናቸው የሚመልሱለት ልለው የፈለኩት እንጂ ትክክል ነው እያልኩ እኮ አይደለም። ግን አሁን በፋሲል እንደሚነግረኝ ብዙ መረጃ አለው። ኦፍኮርስ መረጃ ለህዝብ ሁሉ አውጣ እያልኩትም አይደለም። ግን በቃ እርግጥ ያለ እውነተኛ የሆነ ህገ ቤተክርስቲያንን ያፈረሰበት ይሄ ብሎ ቢለኝ ብዬ ነው እንጂ ጠየቁ። ቆይ እዚህ ጋር እንደገና በባለፈው የነበረውንም ዝግጅት አይቻለሁ። አይ እሙቲ ቆይ እንደዛ አይደለም እሙቲዬ፣ እንደዛ ሳይሆን አሁን ጥያቄ ምንድነው መሰለሽ እሱ ከሴት ጋር ሲያድር ዝሙት ሲያደርግ ናና ኤኝ ይላል እንዴ? ቆይ ናግባና ኤኝ ይላል እንዴ? ኤቪደንስ እርግጠኛ ይሆን አላችሁ ወይ ነው የኔ ጥያቄ። አለ ኬኩሻዬ፣ ቆይ አንዴ እዚህ ጋር ስለሚመለከት ቆይ አንዴ ሙዬ አንድ አዳምጪኝ። ይልሽ አሁን ኢዮብም ማነው ስሙ ፈለገም አንድ ቦታ ላይ ያሉ ወንድሞች ናቸው፣ አንድ ግሩፖች ናቸው። እና ኢዮብ አሁን በቅርብ አግብቷል። በንስሐ ከሱ በፊት ነው ያገባው። በንስሐ በቁርባን አግብቷል። ተክሊል አላለም። ለምን? አሁን ሰው መረጃ አለን እየተባለ እየሰማሽ ነው አይደል እንዴ? ሁለቱም አንድ አይነት ወንድሞች ናቸው። ስለ ፈለገ እንደዚህ ሲወራ በዛ ደረጃ አይደለም። ከመቶ 1% እንኳን ስለ ኢዮብ አልተወራም። ስለ ኢዮብ ለምን ዝም ተባለ? ስለ ፈለገ ለምን ተወራ? ኢዮብ እንኳን በሱ ደረጃ የወጣበት አንድም መረጃ የለም። አንድም መረጃ የለም በሱ ደረጃ ተወርቶበት አይቅም። ኢዮብ በሴት ጉዳይ እና ታዲያ ስለ ኢዮብ ምንም ነገር ሳይወራ ማለት ነው እንዴት ስለ ፈለገ ተወራ? አንድ ሁለተኛ ነገር ደግሞ ከካህን ጋር ተነጋግሮ ክህነቱን ምናምን ያን ቢነጋገርና ለንስሐ አባቱ ቢያሳውቅ ኖሮማ ሲጀመር ተክሊሉም ጋር አይደርስም። በቁርባን አግብቶ በመምህርነቱ ይቀጥል ነበር። ክህነቱን ስለሚፈልገው ኃጢአቱን ሳይናገር ቀጥታ ተክሊል፣ ቄሱም ጥፋት የለበት እጁን ታጥቦ ያቆርበዋል ከደሙ ንጹህ ስለሆነ ማለት ነው። ከካህናት ጋር ማካወራ እችን ነገር ማድረግ እንደማይችል ያውቀዋል እኮ። እኔን የሚገርምሽ አልናደድበትም። በጣም ነው ያዘንኩለት። ደንግጫለሁ፣ ግን ባኩ ነው የሚያስፈራኝ። ብዙ ማቀው ነገር ስላለ በእንደዚህ አይነት ድፍረት ዙሪያ መንፈስ ቅዱስ እንዲምንቀልድበት አይደለም። እና ትልቁ ነገር ማሰብ ያለብሽ ስለፈለገ ለምን በዚህ ደረጃ ተወራ? መረጃ ስላለ። ግን ኦፊሻል አያወጡትም። እንዴት ያወጡታል? ስለ ኢዮብ አንድም ነገር አልተባለም። ለምን? ምንም ነገር ስለሌለ። ቢኖርም ደግሞ በንስሐ በቁርባን ነው ያገባው። እቺ ነው ልልሽ የፈለኩት። ሰውን አንከተል ፕሊስ ፕሊስ። ሮዚዬ በእናታችሁ ሚስሊድ አታርጉኝ። እኔ ፐርሰናሊ የምከተለው ሰው የለኝም። እንደ ቤተክርስቲያን ልጅ ሁሉ ነው ወዳለው። እዚህ ሚዲያ ላይ የሚያስተላልፉትን በሙሉ ዝም ብዬ የምጠጣም ሰው አይደለሁም። ከፋም ለማም በትንሹም ቢሆን ቤተክርስቲያን አድጌያለሁ። 5ቱን አዕማደ ምስጢር ተምሬ አድጌያለሁ። እንደው ቴዎሎጂውን ፐርፌክትም ባልሆን ግን ለቤተክርስቲያን ሲያስተምሩ የሚያስተምሩትን ትክክል የሆነ ቀን ትክክል ያልሆነ ቀን ይሄ ለፈኝ ብዬ ለራሴ ማለት ነው ኦፊሻሊ ወጥቻ አይደለም። እንደ ሰው የሚያመዘዝን ህሊና ሰጥቶኛል ፈጣሪ እግዚአብሔር ይመስገን። ግን እንደ ቤተ ክርስቲያን ልጅ ጥፋት አለው ሲባል ምንድነው ጥፋቱ ልወቅና እኔም በቃ የራሴን አቋም ልውሰድ። ኦኬ ተሳስቷል ማለት ነው የሚለውን የራሴን አንደርስታንዲንግ ልውሰድ በሚለው ነው ልጠይቃችሁ የገባሁት እንጂ ሰው መከተልም ሰው አይደለሁም። ብዙ ነገሮች ላይ እንትን ማለት ብፈልግ ማድረግ የምችል ሰው ነኝ። ግን እንደዛ አይነት ፐርሰናሊቲም የለኝም። እንደ ማንኛውም የቤተ ክርስቲያን ልጅ ሁሉንም ሚዲያ ላይ ነው የማውቃቸው። ከማንም ጋር ኮንታክት የለኝም። ማንንም በቅርበትም ማውራውም የምናገረውም ሰው የለኝም። ገብቶሻል ሐሳቤ? እና ሚስ አንደርስታንድ አታድርጉኝ ፕሊስ። አሁን ያልሽውም ደግሞ በትክክል እኔም የማስበው ነው። እኔም እውነት እንደዛ አድርጎት ከሆነ አዝንለታለሁኝ እያልኩ ነው ከጅምሩ። ምክንያቱም አውቃለሁ በእንደዚህ አይነት በድፍረት ተክሊል የጫነ ሰው ምን አይነት ዋጋ እንደከፈለ በቤተክርስቲያን ስርዓት እኔም አውቃለሁ። በቅርብ ሚስቱን ስለማውቃት የነበረ ማለት ነው። አሁን ላይ ሁለቱም በሽተኛ ናቸው። በሽተኛ ሆነው ነው የሚኖሩት። በቃ ከተጋቡ ቀን አንስቶ እስካሁን ድረስ በህመም ነው ያሉት። ገባሽ? እሷ ይበለኝ ነው የምትለው ሚስቱ። ይበለኝ
በእርግጥ የዛኔ መዳፈር አልፈለገችም። እሙዬ በማርያም እሙ ፈለገ አልገባኝም። ቴኬታይም ስሚኝ ፈለገ ማለት ነው። እኔ ስለፈለገ እየቆምኩ አይደለም። በቃ ስሚኝ አንድ ሰውን ስሚኝ ይኸውልሽ አንድ ሰውን ልተችው የምትሽው የመመለስ ልቦና አለ ወይ? ግብሩ እንደዛ ነው ወይ? ይሄ ልጅ ደቡብ ሀገረ ስብከት ሄዶ እኮ ገንዘብ ሰርቆ ዘርፎ ጳጳስን የቤተ ክርስቲያን አስተዳዳሪና ጳጳስን የሚያሰድብ ሰው ነው። ለሱ የቀላል ነው። ለኔ ምን ያውቃል? ከክርስቶስ የሚዘርፍ ልጅ ነው። ይሄ ያየሽው ነገር ነው። እኔ ስለሱ የግል ኃጢአት አይደለም። እኔ ስለ ቤተ ክርስቲያኔ ቀኖና ነው የማወራው። እኔም ሰርቻለሁ እንዳለችው ኢዮብም ሰርቷል። ስለ ኢዮብ ትዳር አንስተናል። በዚህ ልክ ለምንድን ነው የሚያላግጠው ነው በቃ ጥያቄያችን ይሄ ነው። ሲቀጥል እስከዛ እንዴ እሱ እንደው ለንሳም የሚበቃ ሰው እኮ አንድ ቄስ አለ ሰላም ደብረ ሰላማ የሚባል ታቦት ዘርፎ ሄደ ማለት ነው። ታቦት ዘርፎ ሄዶ አሁን ተከተሏቸው የሚሉት አቡነ ባርናባስ እሱ ቤት ይገባሉ። የራሱ ቤተክርስቲያን የመሰረተ ሰው እያለ ይህንን የምትከተል ምዕመን ለእኔ አስረዳኝ አታስረዳኝ ልትለኝ አትችልም። መረዳት ፍላጎት ስለሌላችሁ ነው። በቃ አንድ ሰው ሙጥኝ እኔ ማንም ሊቀር ይችላል። እዚህ ቲክቶክ ላይ ኬኩ ነው እኔ ጓደኝ ከቤተ ክርስቲያን አይበልጥብኝ ሊቀር ይችላል ኬኩ። እኔም ልቀርበት እንደምችል እርግጠኛ ነኝ። በዚህ አንደራደርም። ማንም ጥቅም ካገኛችሁ ከወደዳችሁት ታቦት ይዞ የጠፋ የአጥማቂያን ደጋፊ የሆነ ሰው ጋር እኮ ገብተው ታብታብ አድርጉ ተከተሏቸው የሚል ጎረምሳ ያለን ሰዎች ነን። ግን የሆነ ሰው ተሳደበ የሆነ ሰው እንዲያረገ የግል ኃጢአቱን አውጥተው የሚያገሉ ናቸው፣ የምታገሉ ናቸው። ጠይቀሽ ታውቂያለሽ? ይሄን ከዚህ ነው ስለፈለገ ዲፌንድ ከማድረግ ስለቀኖና ቤተክርስቲያን ስለሚጣሰው ነገር ጠይቃችሁ ማታቁ ለኛ ልትጠይቁን አይገባም። ዲያቆን ፈለገ አትናቴዎስ በብዙ የጸለይኩለት ልጅ ነው። ታዳጊ ልጅ ነው እና ዛሬ ላይ አግብቶ ሎግ ለማድረግ መድረሱ እጅግ ደስ የሚያሰኝ ነው እና ይህ ደስታው እጅግ ደስ ያሰኘናል። አብዛኛው ሰው ሲያገባ ሰው እንኳን ደስ ያለ ምናምን ይባላል። ለምኑ ነው እንኳን ደስ ያለ የሚባለው አላውቅም። እኔ ማለት ምን ስለተፈጥሮ ነው? ምን ተፈጥሮ አንድ ሰው በቃ አገባ፣ ሰርግ ነው በቃ አገባ። ስለዚህ ምን እንድነው እንኳን ደስ ያለ እንኳን ደስ ያለሽ ምናምን ምንድነው? በቃ ተጋቡት መኖር ነው ዝም ብሎ ምንም እኮ ሌላማ አያስፈልግም ግርግር። ሲጋቡ እንኳን ደስ አለህ ምናምን ምንድነው ይሄን ያህል ቢግ ዲሉ? ሲጀመር በሙሽሮች ሲጋቡ እንኳን ደስ ያለህ እንኳን ደስ ያለሽ የምትባባሉ በምን አወቃችሁ ደስ እንዳለው? በምን አወቃችሁ ደስ እንዳላት? እንዴ ሰው እኮ በብዙ መልኩ ይጋባል። ስለዚህ ስለዚህ የሰውን የልቡን ቁስል ለምን ሳታውቁ እንኳን ደስ ያለ ትላላችሁ እንዴ? በምን አውቃችሁ ደስ እንዳለው? ሰው አንድ ሰው ጋባ ደስ ይበላው አይበላው ራሱ ባለቤቱ ነው የሚያውቀው። ስለዚህ ምንም ሳታውቁ ወይ ደግሞ ጠይቃችሁት ሰውየውን ማግባት ደስ ብሎሃል ወይ ስትሉት አዎ ካለ እንኳን ደስ ያለ፣ ሙሽራይቱን ጠይቃችሁ ደስ ያለሽ አዎ ማለት ነው እንጂ ለኔ እናንተ ደስ አለህ ምን አገባችሁ? መጀመሪያ እና አሁን እንኳን ቀርቷል መሰለኝ። ያው በፊት ግን አንዲት ሴት ተጠልፋ ሙሽራ ትሆናለች። ተጠልፋ አይ ቲንክ በአገራችን እንደሱ አይነት ባህል ነበረ፣ አሁን የለም መሰለኝ። ስለዚህ በጉልበት ተጠልፋ አግብታ ሰርጓ ላይ ሄዳችሁ እንኳን ደስ ያለሽ ብትላት አሁን ሴትዮ ምድር ተለች ልጅ እንደ ከባድ ነው። እንኳን ደስ ያለሽ ተጠልፋ እኮ ነው። ስለዚህ ከዛ አንፃር
እና ይጨመኛል ጆርዳን ካለ እኔ ወዬ በለኝ ደስ ይለኛል። አብረን ከሰዓቷ እናሳምራት አብረን እና እንዴ ሽበት ደግሞ እዚህ ጋር እንግዲህ ሽበት አለችኝ። ከዚህ በኋላ ለመገሰጽ ለመምከር ብቆኛለሁ ማለት ነው። ሽበት አውጥተናል። እንኳን ደስ ያለን፣ እንኳን ደስ ያላችሁ ሁላችሁ። መቼ ነው ይሄ ሰውዬ የሚያድገው ስትሉ ለነበራችሁ እንኳን ደስ ያላችሁ። አድጌ ሽበት አውጥቻለሁ። እና በዚህ አጋጣሚ ግን ወንድማችን ዲያቆን ፈለገ አትናቴዎስ እንኳን ደስ ያለ፣ እህታችንም እንኳን ደስ ያለሽ። ደስ በሚል በኦርቶዶክሳዊ ስርዓት በቤተ ክርስቲያን በቅዱስ ቁርባን አይ ቲንክ እኮ ጠርጥሬያቸዋ እና እንዳልሽው ነው ናፍቆትዬ እና እኔም ጠረጥራቸዋለሁ። በጣም ደስ ብሎኛል። በዛ እንኳን ያለ እግዚአብሔር ፈቃድ ምግብን የበላ ተድላን የቀመሰ ማን ነው ተብሏል እና ናውል ያለው እንኳን እግዚአብሔር ረዳ። እግዚአብሔር ባይፈቅድ እንደዚህ ያለ የሚያምር በተክሊል የሆነ ጋብቻ አንድ ወንድ ራሷን ጠብቆ አንድ ሴት ራሷን ጠብቃ እንደዚህ ለዚህ ክብርና ለዚህ ወግ ማዕረግ መብቃት እጅግ ደስ የሚያሰኝ የግዴታ ኦርቶዶክሳዊ መሆን አይጠበቅበትም አንድ ሰው ለእንደዚህ አይነት ነገር መገኘትና ወንድም ሶፊ ያለኝ ነው አንዱ ደግሞ እኔ ከፈለክ እህት ሶፊን በለኝ እኔ ምን አገባኝ ነው አንተዋወቅ ወንድም ሶፊ ምናምን ይለኛልና አንዳንዶች እንደዚህ ወንድም ሶፊ ምናምን የሚሏችሁ ሰዎች ችግር አለ። ችግሩ ምን መሰላችሁ? እናንተን መጥራት የማይፈልጉበት ኬዝ አላቸው ማለት ነው። ኤኒዌይስ እና ዛሬ በዚሁ አጋጣሚ ልመስላችሁ ቴዲን ታውቀዋለህ የሚል በጣም ብዙ ጥያቄዎች እያየሁ ነው። ግን ኮፒ ሊንክ እና ሼር ካደረጋችሁት ታብታቡን 20 ሺህ ካስገባችሁት ቴዲን ታውቀዋለህ ወይ የሚለውን ጥያቄ መልሳለሁ። ቀና ስለ 20 ሺህ ከገባ እኔ ጋር ትመጣላችሁ። እንደፈለ ፍሬንድሊ ናችሁ፣ ፋሚሊ ነን፣ እንደ ልብ ነው የምታወሩት። እዚህ እኔ ጋር ሰው አይለይም፣ ታዋቂ ሆነ አልሆነ እኔ ጋር ሁሉም ሰው ገብቶ ነው የሚያወራው። ሰው አልመርጥም እንደምታውቁት። ግን ኢትዮጵያ ውስጥና ይሄ እዚህ ሀገር ያለው ስፒሪት ሰው የሚያከብር ሲምፕልሲቲ አይወድም፣ ቀለል ያለ ሰው አይወድም፣ የሚኮፈስ የሚቆለል እኔ ልነካም አልዳሰስ ምናምን የሚል ሰው ነው እዚህ ሀገር እንትን ያለው እና ከረጅም ጊዜ በኋላ ስለሆነ የገባሁት እስቲ ኮፒ ሊንክ ሼር አድርጉት አንዴ። ቴንክ ዩ። ከዛ ቴዲን ታውቀዋለህ የሚል ጥያቄ አለ። ከዛ የራሴ ምልከታ ደግሞ አስቀምጥላችኋለሁ። ግን እንዳትቆርጡት፣ ቆርጣችሁ እንዳትለቁት እና ፕሮሚስ ታደርጉኛላችሁ እንደማትቆርጡ 20 ሺህ ያስገቡትና ታብታቡን አሳዩኝ። ከዛ ፕሮሚስ ካደረጋችሁ በኋላ ይሄ ተቆርጦ የሚለጠፍ ነገር ምናምን ሮንግሊ ስለሚወሰድ አልፈልገውም እኔ። ስለዚህ ፕሮሚስ ከገባችሁልኝ ችግር የለውም እናገራለሁ ሐሳቤን። እና
አልገባም እስካሁን ገና 3000 ነው። አሁንም ዳኒ ማርያም ልጅ ቴንክ ዩ እሱ ብቻ ነው ኮፒ ሊንክ እያደረገ ያለው። እኔ አንድ ነገር አልቀበልም። ለምሳሌ አንድ መዝሙር የማይሰማ ሰው ስለ መዝሙር መጥቶ ሲያብራራ ጤናውን ትንሽ ጤናው ልክ ነው ልክ አይደለም እላለሁ። ምክንያቱም ስለ መዝሙር አቅማ ሰምቶ ማያውቀውን፣ ሁለተኛ በሱ ፍልስፍና በለው በሱ ማንነት መዝሙር መስማት የክርስቲያን መዝሙር መስማት ኃጢአት ነው ብሎ የሚያምን ከሆነ አንድ ሰው ለምሳሌ ኤቲስት ሊሆን ይችላል። ኤቲስት መዝሙር ለሱ ምንም አይደለም። ምክንያቱም እግዚአብሔር የለም ብሎ ስለሚያስብ ስለ መዝሙር መጥቶ አስተያየት መስጠት አይችልም። መዝሙር እንዲህ ተዘመረ እንደዛ፣ ምክንያቱም አያውቅም። ስለማያውቀው ዓለም ሰው አያወራም። ለምሳሌ አዲስ አበባ ተወልዶ ያደገና በአዲስ አበባ በዚህ በኢትዮጵያ ካልቸርና ስለ ልቦና በኢትዮጵያዊነት ያደገ ሰው ስለ ሞሮኮ ምን ብሎ ነው የሚያብራራው? አያውቀውም። ሞሮኮን አያውቀውም። ሞሮኮ አልሄደም ምናምን። ስለዚህ ስለማያውቀው ነገር ነው የሚያወራው ማለት ነው። ልክ እንደዛው ዘፈንን የማይሰማ ሰው ስለ ዘፈን ካብራራ እኔ አይመለከተኝም። ልክ ኤቲስቱ ስለ መዝሙር ማብራራት እንደማይችለው እኔ አሁን ስላልሰማሁት ነገር ማብራራትም መናገርም አልችልም። ምክንያቱም ካልሰማው አልሰማውም። የፓስተር ሽታው የለህም ይላሉ ደግሞ። እንግዲህ የሌሎች ፓስተር ብብት ስር እንደምትውል እንደምታደር እንግዲህ አላውቅም። እኔ ምን እንደሚሸትም ትነግረኛለህ። ምን እንደሚሸትና እዛው ያደርክባቸው ብብትን እዛው አሽተት ነው የምላገባኝ። እኔ ስፈልግ እኔ ስር ስለሌለ ምን እንደሚሸት አታውቅም። ስለዚህ እዛ ሽተትክበት ጋር ተንደፋደፍ። እና ኤኒዌይስ አንድ ደምረው ወልዴ እንዴት አለ? ሰላም ነው? የእግዚአብሔር ሰው እግዚአብሔር ዘመንን ይባርክ ወንድሜ። እንዴት ነህ? ሰላም ብያለሁ ወይ ደሜ? ማይጋድ ደሜ መልካም ቀን ሰው እኮ ነው። እኔ መልካም ነገር ሲሆንላቸው ከምንፈልጋቸው ሰዎች አንዱ ደሜ ነው እና ጌታ ይባርከው በጣም ማይጋድ። ጤና ይስጥልኝ ፓፓ እንዴት ነህ? በእናትህ የሩቅ ሰው ሰላም ነው? እንደምን አለ? ሻሎም ቅዱሳን፣ ሻሎም ገባ እንዴት ነህ? እንደነሽ በጣም ጌታ ይባረክ እኮ እዚህ ጋር ምናምን ፓስተር ተሜ እንዴት ነህ? ከጅማ ፓስተር ተሜ ሰላም ብያለሁ። ፓስተር ሶፊ እንዴት ነው? ኔትወርኩ የያዘኝ ነው። እንዴት ነህ? ሰላም ነው ወይ? እንደምን አለ? ደህና ነው ወይ? ሰላም ብለናል። እንደምናችሁ? ሰላም ብለናል። ምንድነው ዳኒ 10 ጊዜ ፕሮፋይል የምትቀያይረው? ስማ በአንዴ ፓስተርና ነብይ አስከበተ ሶፊ ወየ ደምዬ በአንድ ፓስተርና ነብይ አስከበተ መሀል ላይ ሲኬቲቪ ፓስተር ነው አለ። ሲኬቲቪ ራሱ በነብይና በፓስተር መሀል አርከኛ አለ ነው። ምንም በቃ አሁን ከጂም ወጥቼ የሆነች ትንሽ ነገር እየቀመስኩ ምሳ እስኪ ደርስ ድረስ እሷ ነገር እያልኩ ነው።
አንድ ቀን አጋብዘኝም ግን ምን እሺ ነው? አንድ ቀን አጋብዘኝ። ምንም ችግር የለም። ጾም ይፈታና ጋብዛለሁ። ሰላም ነው። እንዴት ነህ? ደህና ነህ? ኬፕ ታምራለች በጣም። ቴንክ ዩ ቬሪ ማች ወንድሜ። ነው እንዴ ወሰድከው? አለ አንተም ቲቲ አለ። እየዘገየ ነው መሰለኝ የሚመጣው። እየዘገየ ነው መሰለኝ የኔ ድምጽ የሚመጣው። ቆይ ወጥቼ ልመለስ። ድምጽ ይዘገያል መሰለኝ አንተ ጋር ሳወራ። ቆይ ወንጌል ስበክለት የተባለ ነው። እሺ ሶፊ እንዴት ነህ? ሰላም ብያለሁ። አለው መስገን ኔትወርክ ያዝ አደረገኝና እኮ እንትን አልኩኝ። ሁሉ ሰላም እግዚአብሔር ይመስገን፣ ሁሉ ጥሩ። እንዴት ነህ? አለሁልህ። አሜን። እንብላ አይባልም። ያው እኔ እኮ እንዲህ አይነት ውሸት አልወድም እኮ። አንተ ሌላ ቦታ ነው ያለው፣ እኔ እዚህ ነኝ። እንብላ ምን ከየት መተህ ነው አብረኸኝ የምትበላው? አሁን ጎን ለጎን ሆነህም እንብላ መባባል እኮ የድሮ ባህል ሆኗል። አዎ፣ አይ አንዳንዳችን ጋር አልጠፋም ለባህሉ ሲባል ለልምዱ። ኧረ ዝም ብሎ የውሸት እንብላ ነው። አጠገቤ ሳትኖር እንብላ። የዚህ አጠገቤ አሁን አንድ ልጅ አለ፣ እሱን ራሱ አላበላሁትም። ምን አንተን እንብላ አላለሁ ከሩቅ። እኔ እንዳንተ እኮ አልቀበልም። ምታበላኝ የምትጋብዘኝ ታዲያ ይቻ እንደሱ እንባባል፣ ተቀጣጥረን እንብላ፣ እንገናኝ ምናምን፣ ምንም ችግር የለም። ደስ ይለኛል። በሱ መስማማለሁ። ያው ብዙ ሰው አብሮ መብላት አይከብደውም። አብሮ መስራት፣ አብሮ መኖር፣ አብሮ መቀጠል፣ አብሮ ማገልገል ምናምን ነው የማይመቸው። ለመብላት እንኳን የሚሆን እስካሁን አልፈረሰም እሱ። ቱም ከፋዩ ካለ ማለት ነው። የምኑ ከፋይ? አብሮ ከተበላ በኋላ ችግር የለም። ለመክፈል ደግሞ ምን እኛ እግዚአብሔር ይመስገን። በነገራችን ላይ መጽሐፍ ቅዱስ እኮ የሚያዘው የዕለት እንድንኖር ነው። ያው እኛ ትንሽ ችግር ስላለብን ነው እንጂ እኮ የበዛ ነገር ሰው እኮ መጠየቅም የለበትም። የዕለቱን ከበላህ እኮ በቃ በቂ ነው እኮ። ዳል ያስማማል፣ ግድ ነው። የዕለቷን በልተህ በቃ እግዚአብሔር ይመስገን ብለህ በልተህ በቃ አለቀ። አሁን ምንም ለመብላት እኮ የሚያደባድብም አይደለም። ኦሬዲ ምንም እና ይሁን። እኔ ካወራው ትንሽ ብሶት ስላለብኝ አንድ ያጠራቀምኩት እንደማወራው ለብርቱ ይፈልገኝ ኧረ እኔ አላለቅስም። እኔ ለቅሶ እንኳን ለቅሶ ከኔ ቤት አግብቶ ከወጣ 6 ዓመት ሆኖታል። ሶፊ ወይ ለብርቱ ነገር ፈልግህ ነበር። ኢንቦክስ አድርግ፣ ጻፍልኝ። እኔ ወንድም አለው እዛ እንደዋወላለን። በፊት እኮ ጻፍልኝ ብለኝ አልመለስክልኝምና ከነ ቁጥር ያው አሁን ጻፍ። እግዚአብሔርን በእውነት መልሳለሁ። እሺ እንግዲህ እውነት እግዚአብሔር ነው። እውነት መልሳለሁ። እልክላለሁ እንትኔ ዋትስአፕ አክልኛ በውስጥ ዝም ብዬ ሃይ ብዬ ስልኬን አስቀምጥላለሁ። ችግር የለም እኔ መልሳለሁ። ቤቲ ሰላም ብያለሁ። ቤቲ ሰላም ብያለሁ። እንዴት ነህ? እንዳልክ ይቀድማል። እንዴት ነህ ቤቲ? ሰላም ነው ወይ? እንዳልክ ይቀድማል። እንዳልክ ጤና ያስጠልኝ። ሰላም ብያለሁ። ሶፊ እንዴት ነህ? ፓስተር ነው ሆይ? እግዚአብሔር ይመስገን ሰላም ነው። ሁሉ መልካም ነው። እንዴት ሰነበተ? ወንድም ባንቺን ብዬ ስጽፍ ከስር ዓለም እንዴት ሰነበተ እያልኩ የማን አባቱ ነው ምናምን እያልክ እንትን ስትለኝ እኮ በጣም ተሰማኝ።
ማን አባቱ ወንድሜ ነው። ወንድም አለም ብዬ ስጽፍ እቺ ጽሁፍ አሽሙር ናት ይገባናል ምናምን ብለህ አንተ ለጻፍከው ነው ያላየው። እኔ ማን እንደጻፈም አላየውም። ግን ምን ይሆናል መሰለ ወንድሜ ይሆን ምን አይ ወንድም የምትለዋን እኔ ማቃትና አቃለሁ። እኔም እኮ ምን የዚህ የቸርች እንትን ውስጥ አይደለው እንደ ያለሁት እና እኔ ግን ያው ወንድሜ ስለሆነ ብሎ አንድ ሰው ቆይ አይደለም እንዳልክ ያው ለምሳሌ እኔ ከተናደድኩብህ ስሜቴን ለምን አልገልጽም? ሪአክት ለምን አላደርግም? ምን ችግር አለ? ልቆጣ ከተናደድኩብህ። ስለዚህ ግን አብዛኛው ሰው የሚያደርገው ምንድነው? ተቆጥቶባል፣ ተናዶባል፣ እንዲህ ነው። ጌታ ይባርክ ወይ እሱን ነገር ምናምን ይላል። ውሸት ነው። ጌታ ይባርክ በውስጡ አፈር አባቱን ይብላ ነው እኔ የሚረዳው፣ እኔ የሚገባኝ ገባ። መጽሐፍ ቅዱስ ደግሞ አትቆጡ አይልም። ተቆጡ፣ ግን በቁጣችሁ መሃል ፀሐይ ጠልቃ አትግባ ነው እንጂ ሰው ስሜት አለ፣ ይቆጣል። እንዴት ነው እንዲህ እየቆነጠጥኩ ለምን ጮክ ትላለህ እንዴ? እየቆነጠጥከኝ ዝም ካልኩህ እያስመሰልኩ ነው፣ ወይም ቀንን እየጠበቅኩልህ ነው ብድሬ ለመመለስ ማለት ነው። ስለዚህ ሰው ሪአክት ማድረግ አለበት። መንፈሳዊም ቢሆን ሪአክት ሊቆጣ ይገባል። ስሜት ስላለው ሰው ነው እና ከዛ አንጻር አንዳንድ ሰዎች የሆነች ነገር ሲፈልጉ ወንድም ይላሉ። አውቃለሁ፣ ለዛ ብዬ ነው እንጂ ፐርሰናሊ አንተን አይደለም። እኔ አይዲያውን ነው ያወራሁት። በእርግጥ ያው ብዙ አንተ ከልምድ ሚዲያው ላይ ስላለ ከልምድ ስለምታውቀው ነውና ለዛ ይሆናል። ምክንያቱም ወንድም የምትለዋን ቃል የምጠላበት ምክንያት ለምን መሰለህ? እንደ ልብ ይናገርህና ከዛ በኋላ ወንድሜ ወድሃለሁ ይላል። እንደ ልቡ ተናግሮ እንደ ልቡ ዘርጥጦ እንደ ልቡ ሙልጭ አድርጎ ሰድቦ ከዛ እወድሃለሁ በጌታ ፍቅር ይላል። አንተ በጌታ ፍቅር አይደለም በሰይጣን ፍቅር ራሱ አትወደኝም። በሰይጣን ፍቅር ራሱ ሰይጣን ራሱ ወዳታለሁ ፈረሴና ትጋልባታለሁ ነው የሚለው። አንተ አይነት ፍቅር ሙልጭ አድርጎ ሰድቦ ወድሃለሁ ወንድሜ ይላል። እንደዚህ አይነት